እንዴት ከረማችሁ ውድ ተማሪዎች? ይህ ለስድስተኛ ክፍሎች የማትሪክ ማዘጋጃ የተመረጡ ጥያቄዎች ናቸው። ጥያቄዎቹም የተወሰዱት ከስድስተኛ ክፍል የሂሳብ መማሪያ መጽሐፍ ላይ ነው። ጥያቄውን ያወጣላችሁ ደግሞ በአጭር ጊዜ ውስጥ ብዙ ነገሮችን ተገንዝቦ መቀመር የሚችለው ጄሚናይ 2.5 ኤአይ ነው። እንግዲህ ይሄ ኤአይ ከወጣ አንድ ወር እንኳን አይሆነውም። ስለዚህ ጥሩ ጥያቄዎችን አውጥቶላችኋል ብዬ አስባለሁ። እንግዲህ ይሄ ቻናል ከሌሎች እንዴት ለየት ያደርገዋል ለሚለው ጥያቄዎቹ አንድ ተከፋፍለው የቀረቡት ቀላል፣ መካከለኛና ከባድ ተብለዋል። ጥያቄዎቹ የተመረጡና በርካታ መሆናቸው እንዲሁም ደረጃ በደረጃ ስቴፕ ባይ ስቴፕ ጋይድ የሚያሳዩ መሆናቸው ፈተናዎቹን ለመግለጽ እና ለማብራራት የተጠቀምንበት መንገድ ከሌሎች እንግዲህ ለየት ያደርገዋል ማለት ነው። ስለሆነም ይህን ቻናል እጅግ ጠቃሚ በመሆኑ ሰብስክራይብ አድርጉ፣ ለሌሎችም አሳውቁ። እንደዚህን ጥያቄዎች በትክክል የሰራችሁ 100% እርግጠኛ ነኝ ይህንን የሂሳብ ማትሪክ ፈተና ታልፋላችሁ። ሰብስክራይብ በማድረጋችሁ በቅድሚያ አመሰግናለሁ። ወደ ጥያቄዎቹ እንግባ። መጀመሪያው ጥያቄ ምንድን ነው የሚለው ከሚከተሉት ቁጥሮች ውስጥ የተጋማሽ ቁጥር የቱ ነው ይላል። 425,080 ለ98,472 አመርሃ 489 7,651,476። አሁን የዚህ መልሱ አመርሃ ነው። 489 ማን አልኳችሁ? አመርሃ 489። ለምን? እንግዲህ ደረጃ በደረጃ ማብራሪያዎች አሉት። የመጀመሪያው ምንድነው? የተጋማሽ ቁጥር ትርጉም ይረዱ። የተጋማሽ ቁጥር የመጨረሻ አሃዙ 1፣ 3፣ 5፣ 7 ወይም 9 የሆነ ሙሉ ቁጥር ነው። በሁለት የማይካፈሉ ቁጥሮች የተጋማሽ ናቸው ማለት ነው። ደረጃ 2 ላይ ደግሞ እያንዳንዱ አማራጭ መጨረሻ አሃዝ ይመልከቱ። ለምሳሌ 425,080 የሚያልቀው በዜሮ ነው። ስለዚህ ተጋማሽ ነው ማለት ነው። 98,472 የሚያልቀው በሁለት ነው፣ ተጋማሽ ነው። 489 የሚያልቀው በ9 ነው፣ ስለዚህ ተጋማሽ ነው ማለት ነው። 7,651,476 የሚያልቀው በ6 ነው፣ ተጋማሽ ነው ማለት ነው። ሌላው ደግሞ በደረጃ 3 የምናየው የተጋማሽ ቁጥር ፍቺ የሚያሟላው ቁጥርን ይለዩ። ስለዚህ 489 የኢተጋማሽ ቁጥር ነው ማለት ነው። ወደሚቀጥለው ጥያቄ እናልፋለን። 1/2 ወደ መቶኛ ሲቀየር ስንት ነው ይላል። 20% ለ25% አመርሃ 50% ለ75% ይላል። መልሱ 50% ነው። ምክንያቱ ለምንድን ነው? ክፍልፋይን ወደ መቶኛ እንዴት እንደሚቀይሩ ማስታወስ አለባችሁ። ክፍልፋይን ወደ መቶኛ ለመቀየር ክፍልፋይን በመቶ ማባዛትና የመቶኛ ምልክቱን ማስቀመጥ ነው። ስለዚህ ስሌቱን ማከናወን። ለምሳሌ 1/2 ሲባዛ በ100% ማድረግ ነው። አገላለጹን ቀለል ማድረግ ነው። ከዛ ወደ ሲምፕሊፊኬሽን መቀየር ማለት ነው። 100% ሲከፈል ለ2 ይሆናል። ከዛ 50% ይሆናል ማለት ነው። ስለዚህ መልሱ ሐመርሃ ነው ማለት ነው። እሺ፣ ከሚከተሉት ቁጥሮች ውስጥ ብቸኛ ቁጥር ፕራይም ነምበር የቱ ነው? 9 ለ15 አመርሃ 2 መ21 ይሆናል። መልሱ አመርሃ 2 የሚለው ነው። ምክንያቱም ደግሞ ስናስረዳ የብቸኛ ቁጥር ፕራይም ነምበር ትርጉም መረዳት ያስፈልጋል። ብቸኛ ቁጥር ከአንድ በላይ የሆነና በትክክል ሁለት የተለያዩ አዎንታዊ አካፋዮች ያሉት ሙሉ ቁጥር ነው። አንድና ራሱ ማለት ነው። እያንዳንዱን አማራጭ መርምሩ። ለምሳሌ 9 አካፋዮች 1፣ 3፣ 9 ያሉት ብቸኛ አይደለም ማለት ነው። 15 1፣ 3፣ 5 15 አሉት ብቸኛ አይደለም። 2 ግን 1 እና 2 ናቸው ያሉት፣ ስለዚህ ብቸኛ ነው ማለት ነው። የአንድ አካፋዮች ደግሞ 1፣ 3፣ 7 እና 1 አሉት፣ ስለዚህ ብቸኛ አይደለም ማለት ነው። ስለዚህ እንግዲህ ምንድነው እንደዚህ አይነት ጥያቄዎችን እያላችሁ እየፈለጋችሁን ተመሳሳዩን እየፈለጋችሁ መስራት ነው ማለት ነው። መለማመድ ነው። ደጋግማችሁ ከተለማመዳችሁት ጥሩ አቅም ይኖራችኋል ማለት ነው። ወደሚቀጥለው ጥያቄ ስናልፍ
0.5 በቀላል ክፍልፋይ መልክ ሲጻፍ እንዴት ነው ይላል። ሀ 5 1/100ኛ፣ ለ 1/5ኛ፣ ሐመርኋ 1/2ኛ፣ መ 5/1ኛ ይላል። መልሱ 1/2ኛ ነው። ምክንያቱም ይሄንን እዚህ ጋር ያሳየሽዋል። ደረጃ 1 ላይ አስርዮሽን ወደ ክፍልፋይ ይለውጡ ይላል። ለምሳሌ 0.5 ማለት 5/10ኛ ማለት ሲሆን ይህም ደግሞ 5/10ኛ ተብሎ ሊጻፍ ይችላል። ደረጃ 2 ክፍልፋዩን ቀለል ያርጉት። እንግዲህ አሁን ኒውምሬተር ከላይ ያለው የኒውምሬተር ይባላል 5 ይሆናል። ከታች ያለው ደግሞ ዲኖሜተር ይባላል። በእናንተ አጠራር ደግሞ እንግዲህ ላዕላይ ይባላል። ሌላኛው 5 ላዕላይ ነው፣ ታህታይ ደግሞ 10 ነው ማለት ነው። በመሆኑም አካፋይ ታገኛላችሁ፣ እሱም 5 ነው። ሁለቱም ኒውሜሬተር እና ዲኖሜተር ወይም ደግሞ ላዕላይ እና ታህታዩን በትልቁ የጋራ አካፋያቸው ያካፍሉናል። ስለዚህ 5 ሲካፈል ለ5 10 ሲካፈል ለ5 ስለዚህ 1/2ኛ ነው ማለት ነው መልሱ። ጥያቄ 3 ጎኖች ያሉት የጠለል ምስል ምን ይባላል? ሀ ባለ አራት ጎን ምስል፣ ለ ጎን 3፣ ሐመርኋ ክብ ምስል፣ መ አንግል ይባላል። መልስ ጎን 3 ነው። የመሰረታዊ ፖሊጎኖችን ትርጉም ያስታውሱ። በጎኖቹ ብዛት በመመርኮዝ ፖሊጎን ይለዩ። 3 ጎኖች ያሉት ፖሊጎን ትሪያንግል ጎን 3 ይባላል። ባለ 4 ጎን ምስል 4 ጎኖች ያሉት ክብ ምስል ክብ ቅርጽ አለው። በዚህ መንገድ ውስጥ በቀጥታ ጎኖች የሚገለጽ ፖሊጎን አይደለም። አንግል የጋራ የመጨረሻ ነጥብ ባላቸው ሁለት ጨረሮች የሚፈጠር ነው። ወደሚቀጥሉ ጥያቄዎች እንሄዳለን። ከሚከተሉት ውስጥ የ7 ብዜት የቱ ነው? ሀ 17፣ ለ 27፣ ሐመርኋ 35፣ መ 47። መልሱ 35 ነው። ብዜት ምን እንደሆነ መረዳት አለባችሁ። የአንድ ቁጥር ብዜት ያንን ቁጥር በኢንቲጀር ለምሳሌ 1፣ 2፣ 3 በማባዛት የሚገኝ ውጤት ነው። እያንዳንዱ አማራጭ የ7 እና የኢንቲጀር ውጤት መሆኑን ያረጋግጡ። ለምሳሌ ሀ 17 የ7 ኢንቲጀር አይደለም፣ 27 የ7 ኢንቲጀር አይደለም፣ 35 7 ሲባዛ 5 ስለሆነ ስለዚህ 35 የ7 ብዜት ነው ማለት ነው። 47 የ7 ኢንቲጀር አይደለም። ስለዚህ ምንድን ነው ብታደርጉት ማለት ነው። እዚህ ጋር ትንሽ ለማብራራት ያክል እያባዛችሁ ማየት ነው። ለምሳሌ 7 በ2 ብታባዙ ስንት ይሆናል? 14 ነው የሚሆነው። በ3 ብታባዙት 21 ይሆናል። በ4 ብታባዙት 28 ይሆናል። በ5 ብታባዙት 35 ይሆናል። ስለዚህ 35 እዚህ ውስጥ ስላለ መልሱ ሐመርኋ ነው ማለት ነው። በ6 ብታባዙት 42 ይሆናል። በ7 ብታባዙት 49 ይሆናል። ስለዚህ እንደዚህ እያባዛችሁ አንዳንዴም ቼክ ማድረግ ሊያስፈልግ ይችላል ማለት ነው። እሺ 0.7 እና 0.07ን በትክክል የሚያወዳድረው ምልክት የቱ ነው? 0.7 ያንሳል ከ0.07፣ ለ0.7 ይበልጣል ከ0.07፣ ሐመርኋ 0.7 እኩል ይሆናል 0.007፣ መ 0.7 ያንሳል ወይም እኩል ይሆናል ከ0.007። መልሱ 0.7 ይበልጣል ከ0.07 ነው። አስርዮችን ለማወዳደር የአስርዮች ነጥቦቻቸውን አስተካክለው ከግራ ወደ ቀኝ አሃዝ በአሃዝ ያወዳድሩ። አስፈላጊ ከሆነ የአስርዮች ቦታዎችን እኩል ለማድረግ ዜሮዎችን ይጨምሩ። አሁን እዚህ ጋር እንደሚታየው 0.7 እኩል ይሆናል 0.7 አደረገው 0.07 ሁለቱ ነው የሚወዳደሩት ማለት ነው። ደረጃ 2 በ10ኛው ቦታ ያሉትን አሃዞች ያወዳድሩ። ለ0.7 10ኛው አሃዝ 7 ነው። ለ0.07 10ኛው አሃዝ 0 ነው። ምክንያቱም 0.007 ስለሚሆን ማለት ነው 0 ነው ኦልሞስት ወደ ስናጠጋጋው ማለት ነው። ስለዚህ ደረጃ 3 7 ይበልጣል ከ0 ስለሆነ 0.7 ይበልጣል ከ0.07 ወይም 0.7 ይበልጣል ከ0.07 ይሆናል ማለት ነው። ጥያቄ በባር ግራፍ የአሞሌ ስዕል ላይ የአሞሌዎቹ ቁመት በአብዛኛው ምንን ይወክላሉ? ሀ የሚወዳደሩትን ምድቦች፣ ላይ የእያንዳንዱ ምድብ ድግግሞች ወይም መጠን፣ ሐመርኋ የግራፍ ርዕስ፣ መ የአግድም ዘንግ ልኬት ይላል።
መልስ ለ ነው። የእያንዳንዱ ምድብ ድግግሞሽ ወይም መጠን ነው ማለት ነው። ትንሽ ደቂቃ ሰጣችኋለሁ እንትኑ እንድታዩት፣ ደረጃዎቹን እንድታዩት የተወሰነ ደቂቃ ልስጣችሁና አይታርጓችሁ። እሺ አሁን ወደ መካከለኛ ጥያቄዎች፣ እስካሁን የነበሩ ጥያቄዎች ቀላል የሚባሉ ጥያቄዎች ነው። አሁን ወደ መካከለኛ ጥያቄዎች እንሄዳለን። ትንሽ በትንሹ ለከባዱም ባይሆን በመካከለኛ ደረጃ ቻሌንጅ ሊያደርጉ የሚችሉ ጥያቄዎች ናቸው። መካከለኛ ደረጃ የሚቀመጡ ጥያቄዎች ከሚከተሉ ቁጥሮች ውስጥ ለ3 የሚካፈለው የቱ ነው? ሀ 325፣ ለ 972፣ ሐመርኋ 470፣ መ 103። መልሱ 972 ነው። ይህን ባጭሩ ልግለጽላችሁ። 972 የሚሆነበት ምክንያት ስደምሩት 972 2 ሲደመር 7 9 9 ሲደመር 9 18 ይሆናል። 18 ደግሞ ለ3 ስለሚካፈል መልሱ 972 ይሆናል ማለት ነው። እዚህ ጋር ማየትም እንችላለን። ደረጃ 1 ለምሳሌ ለ3 የማካፈል ህግ ይረዱ፣ መረዳት አለባችሁ፣ ተምራችሁታል። የአንድ ሙሉ ቁጥር አሃዞች ድምር ለ3 የሚካፈል ከሆነ ቁጥሩ ለ3 ይካፈላል ይላል። ቅድም እንደሰራ ነው ማለት ነው። ደረጃ 2 የእያንዳንዱ አማራጭ አሃዞችን ድምር ያስሉ። ለምሳሌ 325 3 ሲደመር 2 ሲደመር 10 ነው። 10 ለ3 አይካፈልም። 972 9 ሲደመር 7 ሲደመር 2 18 18 ለ3 ይካፈላል 6 ነው። 474 ሲደመር 7 ሲደመር 0 11 11 ለ3 አይካፈልም። መ 103 1 ሲደመር 0 ሲደመር 3 እኩል ይሆናል 4 4 ለ3 አይካፈልም። ደረጃ 3 የአሃዞቹ ድምር ለ3 የሚካፈለው ቁጥር ይለዩ። 972 አሃዞች ድምር 18 ሲሆን ይህም ለ3 ይካፈላል። ስለዚህ 972 ለ3 ይካፈላል ማለት ነው። ጥያቄ የ20ን 3/4 ስንት ነው ይላል። ሀ 10፣ ለ 12፣ መ 15፣ መ 18። መልሱ 15 ነው ማለት ነው። ስቴፕ ባይ ስቴፕ ጋይዱን እንየው። ደረጃ 1 ብለን የአንድ ቁጥር ክፍልፋይ ምን ማለት እንደሆነ መረዳት ያስፈልጋል። የ20 3/4 ማለት 3/4 ሲባዛ በ20 ማለት ነው። ማባዛቱን ማከናወን ያስፈልጋል። 3/4 ሲባዛ በ20 3 ሲባዛ 24 ይሆናል። ከዛ አገላለጹን ቀለል ለማድረግ ያስፈልጋል። 3 ሲባዛ በ20 60 ነው። 60 ሲካፈል ለ4 15 ነው። በአማራጭ 20 ሲካፈል ለ4 ደግሞ 5 ነው። ከዚያ 3 ሲባዛ በ5 15 ይሆናል ማለት ነው። ጥያቄ 4 6 8 10 አማካኝ አቬሬጅ ስንት ነው? ሀ 6 ለ 7 አመራው 7.5 መ 8። መልሱ 7 ነው። እንዴት ሆነ? አማካኝ ሚን እንዴት ማስላት እንደሚቻል ማስታወስ ያስፈልጋል። አማካኝ የሁሉም እሴቶች ድምር በእሴቶቹ ብዛት የተካፈለ ነው። የተሰጡት ቁጥሮች ይደምሩ 4 6 8 10 ሲደመሩ 28 ናቸው። የሴቶቹ ብዛት ቁጠሩ 4 ቁጥሮች አሉ። ድምርን በሴቶቹ ብዛት ይካፈሉ። አማካኝ 28 ሲካፈል 4 ማለት ነው 7 ይሆናል። ጥያቄ የ12 እና የ18 ትልቁ የጋራ አካፋይ ስንት ነው? 12 እና 18 ይላል። ሀ 2 ለ 3 አመርሃ 6 መ 36። መልስ አመርሃ 6 የሚለው ነው። ደረጃ 1 የእያንዳንዱ ቁጥሮች አካፋዮች ይዘርዝሩ። የ12 አካፋዮች ስንት ናቸው? 1 2 3 4 6 12። የ18 አካፋዮች 1 2 3 6 9 18። ደረጃ 2 ወይም ስቴፕ 2 ማለት ነው። የጋራ አካፋዮችን መለየት። በሁለቱም ዝርዝሮች ውስጥ የሚገኙት ቁጥሮች 1 2 3 እና 6 ናቸው። ደረጃ 3 ከነዚህ የጋራ አካፋዮች ውስጥ ትልቁን ይወስኑ። ትልቁን እዚህ ጋር በጣም መጠንቀቅ ያስፈልጋል። ትልቁን ነው። ትልቁ የጋራ አካፋይ ከተባለ ምንጊዜም የጋራቸውን ከወሰዳችሁ በኋላ ትልቁን ቁጥር ነው የምታወጡት። ስለዚህ ትልቁ የጋራ አካፋይ ማን ነው? 6 ነው ማለት ነው።
ጥያቄ 5.25 ሲቀነስ 2.1 አስሉ ነው የሚለው 3.15 3.24 2.15 3.05 መልሱ ሀ ነው። 3.15 ነው። ደረጃ 1 ወይም ደግሞ ስቴፕ 1 ማለት ነው። የቁጥሮችን የአስረኞች ነጥብ ያስተካክሉ። አስፈላጊ ከሆነ የአስረኞቹን ቦታዎችን ቁጥር እኩል እንዲሆን ዜሮዎችን ይጨምሩ ይላል። 5.25 2.10 አሁን ተስተካከለ ማለት ነው። ቀጥሎ ምንድነው? ከቀኝ ወደ ግራ በመጀመር ሙሉ ቁጥሮችን እንደሚከተሉት ቁጥሮች ይቀንሱ። በመቶኛ ቦታ 5 ሲቀነስ 0 5፣ የአስረኛ ቦታ 2 ሲቀነስ 1 1፣ የአንድ ቦታ 5 ሲቀነስ 2 3። ስቴፕ 3 ወይም ደረጃ 3 ውጤቱን ሲቀንሱ የነበሩት ቁጥሮች የአስርዮሽ ነጥቦች ስር የአስርዮሽ ነጥቡን ያስቀምጡ። ውጤቱ 3.15 ይሆናል ማለት ነው። ጥያቄ እሺ፣ እዚህ ሀ ሲደመር በሉት እናንተ። ሀ ሲደመር ወይም 5 ይበልጣል ከ10 ወይም ደግሞ ኤክስ ሲደመር 5 ይበልጣል ከ10 ከሆነ ከሚከተለው ቁጥር ለኤክስ ወይም ለሀ ትክክል የሆነው የቱ ነው? ሀ ኤክስ ያንሳል ከ5። ኤክስን እንግዲህ እናንተ ሀ በሉት ችግር የለውም። ሀ ሲደመር 5 ይበልጣል ከ10 ከሆነ ከሚከተሉት ውስጥ ለሀ ትክክል የሆነው የቱ ነው ብላችሁ ተረዱት። ሀ ያንሳል ከ5፣ ለሀ ይበልጣል ከ5፣ ሐመርሃ ሀ እኩል ይሆናል 5፣ መሀ ይበልጣል ከ15። መልሱ ሀ ይበልጣል ከ5 ነው። እንዴት ነው የምታየው? ይሄ በስቴፕ 1 ወይም ደረጃ 1 አለመመጣጠኑ ይጻፍ ነው። መጀመሪያ መጻፍ ነው። ሀ ሲደመር 5 ይበልጣል ከ10። በደረጃ 2 ደግሞ ሀን ለመለየት ከሁለቱም ያለመመጣጠን ጎኖች 5 መቀነስ ነው። ቁጥር ሲደመር ወይም ሲቀነስ አለመመጣጠን ምልክት አቅጣጫ አይለውጥም። ስለዚህ ሀ ሲደመር 5 ሲቀነስ 5 ይበልጣል 10 ሲቀነስ 5 ነው። ሁለቱም ጎኖች ቀለል ያድርጉት። ሀ ይበልጣል ከ5 ይሆናል ማለት ነው። ጥያቄ የ3 7 2 9 5 ቁጥሮች ሚዲያን ስንት ነው ነው የሚለው። እሺ፣ ሚዲያን ማለት ሚዲየም ላይ ያለው ቁጥር ማለት ነው፣ ወይም ደግሞ መሀል ላይ ያለው ቁጥር ማለት ነው። መልሱ 5 ነው። መጀመሪያ በቅደም ተከተል ማስቀመጥ ስላለብን ነው። እዚህ ጋር አሁን እንደዚህ አይነት ጥያቄዎች ሲኖሩ ተማሪዎች መጠንቀቅ አለባቸው። እንደዚህ ቁጥሮች ሲመጡ መጀመሪያ የሬንጅ ሚን የሚባሉ ቁጥሮች ሲመጡ መጀመሪያ ቁጥሮቹን በቅደም ተከተል ማስቀመጥ አለባቸው። እሺ፣ ደረጃ 1 የተሰጡትን ቁጥሮች በከፍታ ቅደም ተከተል ያዘጋጁ ይላል። 2 3 5 7 9 ነው። መካከለኛውን ቁጥር ይለዩ ይላል። የሴቶቹ ብዛት ጎዶሎ ቁጥር 5 ሴቶች ስለሆነ ሚዲያኑ ብቸኛው መካከለኛ ሴት ነው ይላል። አሁን እንደዚህ አይነት ሲሆን 5 ሲሆን ለምሳሌ መካከለኛው አሁን አንድ ቁጥር ይሆናል ማለት ነው። ከመካከል አሁን 5 ተገኝታለች። 6 ቢሆን ግን ሁለቱ ቁጥሮች መሀል ላይ ያሉ ቁጥር ተደምረው ለሁለት ነበር የሚከፈሉት። አሁን ግን አንድ ቁጥር ስለሆነች 5 ናት ማለት ነው እሷ። እሺ፣ የተስተካከለው ዝርዝር 2 3 5 7 9 ነው። መካከለኛ ቁጥር 5 ነው። ስለዚህ ሚዲያኑ 5 ነው ማለት ነው። ጥያቄ የ24 ብቸኛ ትንትን ወይም ፕራይም ፋክተራይዜሽን ስንት ነው ይላል። ሀ 2 ሲባዛ በ12፣ ለ 4 ሲባዛ በ6፣ ሐመርሃ 2 ሲባዛ 3 ሲባዛ በ4፣ መ 2 ሲባዛ 3 ሲባዛ 3። መልሱ መ ነው። ለምን ለሚለው ስቴፕ ባይ ስቴፕ እዚህ ጋር ያሳያል። ብቸኛ ትንትን ወይም ፕራይም ፋክተራይዜሽን ምን እንደሆነ መረዳት ያስፈልጋል። አንድ ቁጥር እንደ ብቸኛ አካፋዮች ውጤት መግለጽ ማለት ነው። አንድ ቁጥር እንደ ብቸኛ አካፋዮች ውጤት መግለጽ ማለት ነው። ደረጃ 2 24ን በትንሹ ብቸኛ ቁጥር በሆነው 2 መካፈል ይጀምሩ ይላል። ለምሳሌ 4 ሲካፈል በ2 12፣ 12 ሲካፈል በ2 6፣ 6 ሲካፈል በ2 3፣ 3 ሲካፈል ለ3 1። ብቸኛ አካፋዮቹ መሰብሰብ 24 2 ሲባዛ በ2 ሲባዛ በ2 ሲባዛ በ3። ይህንን በኃይል መጠቀም ግለጹ። 2 ዘ ፓወር ኦፍ 3 ወይም 2 ኪዩብ ማለት ብቻ ሲባዛ በ3 ማለት ነው። ስለዚህ ይሄ ነው መልሱ ማለት ነው። 2 ቱ ዘ ፓወር ኦፍ 3 ታይምስ 3 ማለት ነው።
ጥያቄ 35 ሲካፈል ለ0.5 አስሉ። ሀ 7 ለ 17.5 አምሮሃ 70 መ 35.5 መልሱ 70 ነው። ስቴፑን እናየው እስቲ። ደረጃ 1 በአስርዮሽ ለማካፈል አካፋዩን 0.5 ወደ ሙሉ ቁጥር በመቀየር ሁለቱንም ተካፋይ 35 እና አካፋይ 0.5 በተመሳሳይ በ10 ኃይል ማባዛት ይችላሉ። በዚህም ሁኔታ በ10 ማባዛት 35 ሲባዛ በ10 350 0.5 ሲባዛ በ10 5 አዲሱን ማካፈል 350 ለ5 350 ሲካፈል ለ5 70 ይሆናል ማለት ነው። መልሱ በአማራጭ ደግሞ 0.5ን እንደ አንድ ሁለተኛ ይወቁ። 0.5 ማለት 5/10 ነው። 5/10 ማለት ደግሞ 1/2 ማለት ነው። በክፍልፋይ መካከል ማካፈል ማለት በተገላቢጦሽ ማባዛት ማለት ነው። ስለዚህ 35 ሲካፈል ለ1/2 ሁለትን በ35 ማባዛት ነው 70 ይሆናል ማለት ነው። ውድ ተመልካቾቻችን እንግዲህ ለዛሬ ይበቃናል። በርካታ ጥያቄዎች ናቸው ያሉት። እንግዲህ እንደዚህ እየመጣሁ አቀርብላችኋለሁ። የምትፈልጉት ማብራሪያ ያልገባችሁ ካለ ኮሜንት ላይ ጻፉ፣ አስቀምጡ፣ ሰብስክራይብ አድርጉ። እንግዲህ በዚህ ቻናል እንገናኛለን ማለት ነው ወደፊትም። እንግዲህ መልካም ጊዜ ይሁንላችሁ። አመሰግናለሁ።